እቺ ልጅቷ ማለት እኔ አንድ ነገር ልንገርሽ እኔ ቲክቶክ ሲገባ ማዚ እቺ ልጅቷ ሰክላለች። ምንድን ነው የሰከለችው? ብዬ እንደዚህ ሰረግ ለከሰው ነው ጌታዬን እንደተደገጥኩ በኢየሱስ ምን ቢላ ነው ጀለሰዋል ብዬ ማለት እርሷን እንዴት ያስከፈተችው ማለት ጌታዬ ፈራች እኮ እንደኔ እሷ ስትፈራ በጣም ነው የሚያስፈራኝ ልጅቷ ማለት በጣም ነው የምታስፈራኝ። አንቺ ጠዋት የተናገረችውን አሁን መሀሉ ላይ ሳይሆን ጠዋት የተናገረችውን ብትሰሚ ጀሮሽን እኮ ነው የሚያደማሽ። ጀሮሽን ለምንድን ነው የምትሰማት? ከዚህ ወላ እሷ ፍቅር እንዴት ነሽ የኔ ውድ ነገር ማለት ነው። ሲሞኝ ገነት እኔ ማለት ነው። እቺ ዛፍ ዩቲዩብ የምትለው ዩቱበሮችን ማለት የሆነ ሶስት ዩቱበሮች አሉ የሚከታተለው ኤደን ሰማሽ? እኔ ድንጋይ ሲያነሳ ማለት ነው ሴቶች ሁሉ ምን እያሉ ነው በየቦታው። ከዛ ድንጋይ ይጀምራል። እኔ አይሰማም እንዴ? ፈልግሻለሁ ብዬሽ ነበር። ቁጥርሽን ላኪልኝ ወይም ልላክልሽ? ማንን ነው የምትጠይቂው? እግዚአብሔር ትግስት ውስጥ ኤደንን ልትጀናጀኒ ነው? አዎ ልንጀናጀን ነው። እኔ እኮ ላኪልኝ ብዬ አንድ ቁጥር ሰጀልሽ ነበር። እኔ እኮ እንደዚህ የላከ ውስጥ መስመር ማውራት ይቻለሽ እንዴ? ቆይ ጠብቂ፣ እኔ ደውዬ ነው የምናገርሽ። ኧረ አውሪ። እኔ እኮ በዋትስአፕ ነው በቴሌፎን እንትን አይሰራም። እኔ በዋትስአፑ እናንተ ለምንድን ነው እንትና ማለት ፍሬሙ ለምንድን ነው የልጅቷ ነገር ማይረዳው? ቀስ ብሎ ለምንድን ነው አንድ ሰው ማይረዳው? ኢየሱስን ተረጋግቶ እንጂ ልጅቷ ነገር አይረዳም። ጥሩ ልጅ ወንዶች አፈቀርኩ ብለሽ ስትመጪ እዳ እኮ ነው። ስትንቂያቸው ነው የሚወዱሽ። አይደለም እቺ ልጅ ቤተሰቦ ወይ ሞቶ ነው ፀጉሩን የቆረጠች ቪዲዮ ላይ ነው። በጣም ነው ያሳዘነች። ስለዚህ እኮ ነው ወንድን አፈቀርኩ አትበል። አፈቀርኩ ወደኩልህ ማለት ይኸው እንደዚህ ስላለችው አይደለም እሱ የሚርቃት። ኧረ ከበደ በጣም ፀጉሯ የቆረጠች ቤተሰቧ ወይ አንድ ነገር ሆኖ የሆነ ነገር አጋጥመዋል ምናምን እያለች ማለት ነው። አሁን ዝም በሉ። አሁን ሌላ አለች ኤፍሬም ነገር ታውቱ። ኤፍሬም ነገር ምንም ነገር ሊሆን ከላህ አንቺ ደግሞ ተዋታ ደግሞ ያለ ነው የምናወራው። የት ነው የምትሄጂው? ፍቅር ደግሞ የት ነው የምትሄጂው? ኤፍሬም እኮ የአብርሃም ወንድም ነው። የአይሚ ወንድም ነው። እኔ ማለት ነው እኔ ኤፋ ነው እሱ ስም ኤፋ ነው። እኔ ኤፍሬም ማለት ኤፍሬም ባለ ባንኮ ነው። ፀጉሩ ትልቁ ነው። ያኛው ስሙ ደግሞ የሃይሚ ወንድም ደግሞ ማለት ነው ኤፋ ነው። እኔ እንዴት አመሻችሁ ነው የምጠራው። እንዴት ነሽ? ደህና ናችሁ? እንዴት ነሽ ፍቅርዬ? እንዴት ሰላም ነው? ትንሽ ጥሩ ነው ብለሽ ነው አሁን? አሪፍ ነው። እናንተ እኔ እዚህ ቤት ተደብቄ ነው የመጣው። ዛሬ ጭፈራ አለ በቪዲዮ ወጥቼ። ዛሬ ደግሞ እኔ ብሩክ ሰርፕራይዝ ያደርጋል ስል ዛሬ ፍቅር እኔም እኮ ልወጣ ነው ጭፈራ ቤት ልመጣ ነው። ተደብቄ ነው የመጣሁት። እናንተ አትሄዱ እዚህ ወይኔ በተከፍቼ ቁጭ ይላለሁ። ወይኔ ጊዜ ፈላ ማን ቤት ነጭ አፍሪ። አንቺ ደግሞ
ግፍት ሰርቻለሁ እየጨፈረ ወዳለች እቺ ለምን ይጨፍራል? እነሱ እዛ ኬክ እየቆረሱ ጀልባ ላይ እነሱ ስሮጡ እነ ሽንት ቤት እያጠቡ አልበሉም። እናት ኬክ አልበሉም። እየጾም ነው ምናምን ብሎ ለልጆች አላመኑትም። የለውም ብለውኛል፣ ግን አላምንም አለች እኮ ጎበዟ። በእምነቷ የቆመች ዋና መቁረስ ነው የፈለገችው። እግዚአብሔር ሽቆስ ነው አለች እኮ የኛ ጸምበለን ነው ጸምበለን ነበር። እንደዚህ ነው የምትለው። የኛ ጨረቃዋ ማለት እናንተ ልጁ እኮ አቅፎ እኮ ቀራ እኮ። እሷ ምን እንደሆነ ነግራ እኮ ነው የለቀቀው። እኔ ሉሹ ሞታል እኮ በቃ ፍዝዝ ነው ያለው። ምኑ ጋር ደግሞ እናንተ አታውቁም። ብሩኬ ማለት ነው። ብሩኬ የትላንትና ፍራንክ ነው። ለብሩኬ ቆልዩ ነው የተገፈፈው። ብሩኬ እኮ በትንሽ ነገር ደስ የሚለው በትንሿ ነገር ሁላ በጣም ነው የሚደሰው። እሷ ትላንትና ማለት ነው። ትላንትና በጣም በስማም እየጠፋ ነው። እንትና ሀዩዬ እኔ እናት ሁሌ ስመርቅ አይሻለሁ፣ ዱአ ስታረጊ አይሻለሁ። ሁሌ አድርጊላቸው እሺ፣ አትርሲያቸው። እኛም እንደዛው እዚህ ጋር ያላችሁ ዛሬ ደግሞ ይጣመሩ ይፈራሉ። ይጣመሩ ዛሬ ደግሞ ይጣመሩ። እኔ ዋናው ነገር ማለት የሃይሚ ቻናሏ ነው። እኔ በጣም እንትን ያለ ቻናል ቲክቶክ ላይ ማለት ቪዲዮ እንዳታመጡ፣ ቻናሏን ብቻ አምጡ። አንቺ ሀዩ ምንድነው መሰለሽ ቻሌንጅ አለ፣ ሰምተሻል አይደል? አሁን ቻሌንጅ ሰምቻለሁ። እኔም ሀዩ እንዴት እናስገባት ታዲያ? ልትገባ ፈልጋለች። ልውጣላት በእግዚአብሔር እኔ እወጣላታለሁ። እኔ እወርዳለሁ። እሺ በቃ ሀዩ ገስት ላኪ። ሀዩ ገስት ላኪ ትወዳለሽ። አንድ ቁጥር የኔ ውድ ገስት ላኪ። እኔ ሀዩን በጣም ነው ወዳት። ጌታን ንግግሯ በጣም ነው ደስ የሚለው። በጣም ደስ ነው ስትናገር፣ የውስጤ ነው የምታወራ። ጌታን በጣም ነው ወዳት። ግን አላ እንደዚህ ቲክቶክ ላይ ነው ያየሁት። በጣም በጣም አይታለሁ። ከዛ በጣም ማደንቃት ጌታ። አዎ እኔ ማደንቃታለሁ። ጎበዝ ናት። ደግሞ የውስጦሽን ነው የምታወራ። ደስ ይላል ስታወራ። መልካም ብለናል እናቴ። እንዴት ናችሁ? ወልካም። ተወዳጅ ነሽ የኔ ማር። አዎ ተወዳጅ ነኝ እኔ። ዛሬ በእንትን እንደዚህ በሊቭ ዛሬ ነው እሷና እኔ የተገናኘሁት። እኔ በቃ በጣም ነው ደስ የምትለው። የሆነ ጊዜ እኛ ጣፋጭ በቃ ንግግሯ ደስ ይለኛል። ባይዘዌ በጣም ነው የማመሰግነው። እኔ ምንም የማይገባኝን ነገር እየሰጣችሁ ነው። ወላሂ እኔ የምወዳችኋለሁኝ። እሺ በጣም ጌታን በጣም ነው የምወድሽ አንቺን እናትዬ። እኔ ከልቤ ነው የምወድሽ አንቺን። ደግሞ ንግግር በጣም ነው የሚጣፍጠኝ ለእኔ ማለት ነው። ጌታን እኔ ሁኔቴ ነው ቴንኪው። ወይ አዩ ይገባሻል። ይሄ ራሱ ማለት ነው እንዴ ያን አንድ ነገር እወድሻለሁ። በጣም ነው የምወድሽ ነው ማለት ወላሂ። እኔም ሁላችሁንም እወዳችኋለሁ። በነገራችን ላይ እኔ ሁሉንም እወዳችኋለሁ ሁላችሁንም። ግን ስታወሩ ምናምን እዚህ ቤት ግን ስገባ የምር መዓዛ ቤት የመጀመሪያ ጊዜ ነው። እኔ ብዙ ጊዜ ግን አዳምጣችኋለሁኝ። አንዳንዴ ነው እንጂ እኔ ገስት ላይ መግባት እንትን የምለው በጣም ቢዚ ነኝ፣ አይመቸኝም ከምር። አንዳንዴ ባለኝ ሰዓት ነው የምገባው፣ ለዛ ነው። ግን በጣም እወዳችኋለሁ ሁላችሁንም። ሁሌ ነው የማዳምጣችሁ ከተለየ ነገር ማለት ነው። እና እያሳቃችሁኝ ነበር አሁን ላይ እና ስታወሩ እየሳኩ ነበር። ብቻ ያው ደስ ብሎኝ ነው፣ ግን በክፋት ሳይሆን ተመችታችሁ ምናምን እና ተው እያልኳችሁ ነበር። ልጆቹ ያፍራሉ እና በዚህ አጋጣሚ ማለት ነው
የምር እኔ ሁልጊዜ ዱዓ ስታረጊ ምናምን ሰማሻለሁ ስትይ ነበር። ማንኛይቱ እንደሆነሽ የኔ ወዲ ግን እኔ ከልቤ ነው። እኔ ነኝ። አዎ የኔ ወዲ ፍላጎቴ ነው። የምሬ ነው። ከዚህ በላይ ገና እንዲሁ ፈጣሪን የምለምነው በቃ ከመጥፎ ነገር ከሰው አይን በቃ ከምቀኛ ከሸረኛ ከአስመሳይ ወዳጅ ጠብቋቸው። በቃ እነሱ መንገዳቸው ሁልጊዜ ቀኝ እንዲሆን አሁንም ወደፊት በቃ ላይ ወጥተው ማየት ፈልጋለሁ እና የሁላችን ምኞታችን ነው። እናንተ ሙትት ብለን ነፍሳችን እስከሚወጣ ነው የምንወዳቸው ሁላችንም ብንሆን። እኛም ደግሞ ካሰብንበት ደረጃ ደርሰው እንደምናያቸው ያው እርግጠኛ ነኝ ከፈጣሪ ጋር ማለት ነው። ሰው ፈጣሪ ተስፋ ካረገ መቼም ቢሆን ወደኋላ ወድቆ አይወድቅም። ግን መቼም ቢሆን የምለው ነገር ቢኖር አሁን አንዳንድ ሰው እኔ በጣም ያናደኛል ስላችሁ ማለት የሆነ ነገር ኮሽታ በተፈጠረ ቁጥር ወደ አንዱ ማድላት አለ። ያ ነገር በጣም ምን ይሰማኛል። የምሬን ነው። ለምን ተለያይተው ስለማይለያዩ እነሱን አብረን ወደፊትም ዛሬም ነገም አሁንም ዛሬ ላይ እንዲያለ ነው ወደፊትም አብረናቸው የሆነ ነገር እንኳን ሲፈጠር ሁለታቸው አንድ እንዲሆኑ መሞከር። ፈጣሪ ከመጥፎ ነገር ይጠብቃቸው። መጥፎ ነገራቸውን አያሳየንም አያሰማንም። ሲጀመር ግን ደግሞ የሰው ልጅ ሲሆን ህይወት ላይ ብዙ ነገር ይፈጠራል እና አላህ ይጠብቃቸው እስከ መጨረሻው አብረናቸው። እኔ ማለት ብዙ ጊዜ ሳወራ ያው ስለነሱ ቃላቶች ሁሉ ነው የሚያጥርብኝ። ሁሌ ሳያቸው ውዬ ራሱ ያው አልጠግባቸውም። አይቼ ራሱ ቪዲዮአቸውን በቃ በጣም ነው አንዴ ብቻ አይቼ አይደለም የምተወው። በቀን ራሱ ስንቴ ነው የማየው አሳልፌ ቪዲዮ ካለቀቁ የነዛ እንደዛ ስለሆነ እንዲሁ ፈጣሪ ይጠብቃቸው። እንዲሁ ካይን ያውጣልን። የምር እንዲሁ መቀኛ ሁሉን ነገር የያዝላቸውና ሁልጊዜ ከዚህ በላይ በቃ እንዲሁ ከይ በላይ ይሄዱ። እውነት ይሄዱልን። እላይ ወጥተው እናያቸው ዙፋን ላይ ማለት ነው። የኛ ተብራሮች የኛ ሸበላዎች ማለት ነው። ሁለታቸውም ፈጣሪ መርጦ ነው እና ያገናኛቸው። አንድ ሰው ሲያገናኘው ፈጣሪ ባይዘው መርጦ ነው። ምርጥ ለምርጥ ነው። እኔ ለሚገባው ሰው ነውና የሚያገናኘው። ሁለታቸው ደግሞ ፈጣሪ መርጦ እስካገናኛቸው ድረስ አሁንም አይለያቸው። ከአብረናቸው ወደፊት ከፈጣሪ በታች አለናቸው። እኛ የምንወዳቸው እህቶች ሀይሚዬም የኛ ጀግና ሴት፣ የኛ እንቁ ሴት፣ የኛ ቀብራራ ሴት፣ የብሩኬ ንግስት፣ የእህቶቿ ቅምጥል ማንም ቢያወራ ማንም ቢደረደር እሷን የሚያህል ስለሌለ የባዶ ቅንጭላት ሴቶች ሁላ በቅናት እያበዱ ብዙ ሲሉ ያለሁኝ። በተለይ የሮመዳን ገባ ብዙ ነገር ሰማለሁ እያዩ ማለፍ ነውና ያው እየቻልን እያለፍናቸው ነው። ግን ሴቶች ሀይሚዬ መሆን ስለማይችሉ ብዙሃኖቹ በጣም እሷን ለማሸማቀቅ ብዙ ይሞክራሉ። ግን መቼም ቢሆን አይሆንም። የኛ ንግስት የኛ ቀብራራ ሴት ማንም ቢል ማንም እሷ ምንም አይበግራትም። ጀግና ናት፣ በራሷ የምትተማመን እንዲህ ማንኛውም ሰው በምንም የማትታለል የማትሰበር የኛ እንቁ ሴት ናትና እናንተ ሁሌም እንደምትወዷቸው አውቃለሁ። የሆነ ነገር ሲፈጠር የኔ ውዴቶች አይክፋችሁ፣ እንደምትናደዱ ሁሉ አውቃለሁ። ይሄ ነገር እኔ በፊት በጣም ናደድ ነበር፣ ይሰማኝ ነበር ሲናገሯቸው ምናምን። ግን ደግሞ የጀግና ገዳፊ እስከሆነ ድረስ ጀግና ነው መሆን ያለብን የኔ ውዴቶች ማለት ነው። አሁን ላይ የሚሳደቡትን የሚያንቋሽሹትን ምናምን ንቃችሁ ተው። አሁን ላይ እኮ ንዴት ላይ ናቸው። ያሰቡት አልተሳካም። ሀይሚዬንም ደግሞ ለማሸማቀቅ ምናምን ብዙ ነገር አለ ታውቁታላችሁ። ደጋግሜ ባላወራውና አልተሳካላቸውም። ያ ነገር ነው የሚያናዳቸው። ሴቱ በርን ደግሞ ተዋት። ይቺ እኮ ማለት ነው ሰውን ለማወናጀል ነው እንጂ ድሮ ጀምራ ሀይሚን ለመጣል የሞከረ ሴትዮ ናት። ታውቃላችሁ ማለት ነው። እና እሱን አትስማት፣ ወላሂ አትስማት። ማንም ሲጀመር ማንም ቢደረደር ካሁን በኋላ ሀይሚን እንዲህ አሏት ብሩኬን እንዲህ አሉ ብላችሁ ምንም አይሰማቸው። ንቃችሁ ለፏቸው። አይሆንማ። እነሱ ከፈጣሪ ጋር ወደፊት እንዲህ ያለን ሰው ንቀን ማለፍ ካሁን በኋላ አወራሩ አንድ አመታችን ከአንድ አመት አለፈና አይደል? ሀይሚና ብሩኬን ካወቅን እስካሁን የሚሳደብ ሰው አለ፣ እስካሁን የሚተች ሰው አለ፣ እስካሁን እነሱን ዝቅ ለማድረግ ሰው አለ። አብሶም ሴት ሆነው በሴት ላይ ሀይሚ ደግሞ ተሰርባ ምናምን ምን አርጋቸው መሰላችሁ? ምንም እኮ አርጋቸው አይደለም። በቃ ይቀኑባታል። አጭሩን ማለት ነው። እሷም መሆን አይችልም እኮ ይሄ ነገር ስላለ የፈለገ ነገር ቢፈጠር የእሷን እንኳ ሩብ ስለማያክሉ ብዙ ነገር ያናዳቸዋል። ገባችሁ? ያ ነገር ስላለ ዛሬም ነገም እሷ ደግሞ አሰማቸውም። ለስድብ ቦታ የላትም። እሷ ንጉሷን ይዛ ወደፊት ምን አስጨነቃት? ብሩኬን ይዛ መቼ ነው የምፈራው? እሷ ሲጀመር ቀብራራ የወደፊት የአራት ልጆቹ አባት ከጎኗ ነው። እሷም ጀግና ሴት ናት። ማንንም አሰማም። ስለዚህ እናንተ አትናደዱ እላችሁ ነው።
ወሬ እንዳላበዛባችሁ ብዙ ጊዜ ስለምሰማችሁ ነው። ብዙ ጊዜ ለመግባት እሞክራለሁ ከእናንተ ቤት ስለማይመቸኝ የኔ እህቶች ማለት ነው። እና ማንም ይንጣ ማንም አትናደዱ፣ ተዋቸው፣ ያውሩ። ወላሂ ስራቸው ነው። ሰው የኛ ህዝብ ማለት ነው አዝላችሁት ብዞሩ ራሱ እግራችን ተንጠለጠለ ብሎ መተቸቱን ስለማይተው የሀበሻ ሰዎች ሀበሻ ነን እና ማንንም አትስሙ። እኛ ልጆቻችንን ይዘን ወደፊት ብቻ እነሱን ብቻ ፈጣሪ ይጠብቅልን እንጂ አትሰቡ። ይሄን ነው ልላችሁ የምፈልገው። አሁን ለምሳሌ ሀዩዬ ትናንትና ሀይሚ ፍራንክ ስትሰራ ያልተሳደበ ሰው የለም፣ ያልተሳደበ ላይፍ ከፍቶ ማለት። ዛሬ ግን ይጨፍራል። ይገርማል። ምን አለ መሰለሽ፣ ስሚ አንድ ነገር እዚህ ጋር ልንገራችሁ። እኔ ብዙ ጊዜ ከታዘብኩት ነገር ነው። እኛ ብሩኬም ሀይሚም እንዲጎዱ አንፈልግም። ደግሞ እውነት አስረግጬ የምናገረው ነገር እዚህ ላይ ሀይሚንም ብሩኬንም እንወዳቸዋላ። ግን ደግሞ ከኛ በላይ ብሩኬ የሚያስብላት ለሀይሚ የሚያስብላት ብሩኬ ነው። ከኛ በላይ ለብሩኬ የምታስብላት ሀይሚ ናት። ይሄ የታወቀ ነው አይደል? ከዛ በታይ ነው እኛ የምናስበው። ይሄ ግልጽ ነው። ይሄ ስለሆነ አንዳንድ ሴቶች ስለሚናደዱ እሱ ጋር ሲዋት ለመለየት ሞክረው ብለው ታግለው እሷን ለማሸማቀቅ ብዙ ነገር ለፍተው ስላልተሳካላቸው ዛሬ ላይ ንግስት ስለሆነ በሚዲያው በዛም በዝም ተወዳጅ እሷ ስም ብቻ ስለሚጠራ ብዙ የሚንገበገቡ ሴቶች አሉ። እና ብዙ ነገር ስላልተሳካላቸው የሆነ ነገር በሰራይ ቁጥር እንዲህ አታርጊው ምናምን። ቆይ እኔ ግን አሁን በጣም ነው የሚያስቁኝ። አሁን በህይወት እናድር ነበር። ምክንያቱም ከሷ በላይ እነሱ ሀሳቢ ይመስላሉ። ደግሞ ለብሩኬ ትልቅ ሪስፔክት ያላት ልጅ ናት ሀይሚ። ጠንቅቀን እናውቃለን አይደለም ማለት ነው። ሁሉንም ነገር በጣም ተሳስበው ከመጀመሪያ ጀምረው ለፍተው ሰርተው አብረው ብዙ ነገሮችን አሳልፈው። የሰው ልጅ ስላወራ ብቻ አይደለም፣ በውስጡ ብዙ ህመም አለበት ታውቃላችሁ። ስቆ ሲታይ የሰው ልጅ ሁሉም ደስተኛ አይደለም። እነዚህ ህፃን ልጆች አብረው ከመጀመሪያ ጀምረው አብረው እዚህ ደርሰው ወጣው እንዳደረገ አብረው ነው እዚህ የደረሱት። ምን ብሎ ነው የኔ እናት? እስቲ እዩ ገነት እዩ እስቲ ምንድነው ምን ብሎ ሼር እንዳደረገ እዩት የምትለን እኔ እስካሁን አላረጋግጥም። ዛሬ ልቅም ነገር ነው የሚታወቀው። ዛሬ ብሱ ላይ ስለሆነ ምንም ነገር የለም። እሺ ይሄው አለች እኮ ኤሉ። ምን ይላል? አረጋግጥ ሆነ አይቻለሁ። አላየሁትም። ምን ይገና ኤሉ ጻፊ እዚህ ጋር አድርጓል አለች። እስኪ ምንድነው የሚለው ንገሩኝ እስኪ። አላየሁትም አለች። ምንድነው ያለ? ምን አባቴ ላድርግሽ የኔ ማርስ ምን አባቴ ላድርግሽ? አያችሁ ዋጣት ወደ ውስጥ ከተታት ወንድ ያረግዛል እንዴ? ይገባታል። ጀግና ሴት የባሏን ደስታ ያስደስታታል እኮ። ከአንተ አይበልጥም እኮ አለችው። የኔ ውድት ማለት ነው። ልንገራችሁ አሁን እኔ ለወርድ ስለሆነ ታውቃላችሁ፣ ሰዓት ስለሌለኝ ለወርድ ስለሆነ እና የኔ ውድ እህቶች ሁላችሁንም እኔ ወላሂ ሁሌ ስለምሰማችሁ በጣም ነው የማወዳችሁ። እሺ አዩ የኔ እናት አመሰግናለሁ። እኛ ደግሞ በጣም ነው የምንወድሽ የኔ ውድ በጣም እኔ በጣም ነው የምወድሽ ጌቴ። እኔ በጣም ነው እግዚአብሔርን ድሮ ጀምሬ ነው የምወዳት። እኔም ሻቻውሽ ለኛ ሳይሆን ለብሩኬ ላይሚ ከሁሉ የተስማማሽ ከሁሉ ቦታ የተስማማሽ ልጅ ነሽ። ባህሪሽን አይቀይረው። በሁሉ ተስማማሽ ልጅ ነሽ እና በጣም ነው ጸልይላቸው፣ በጸሎትሽ አትርሻቸው። በጣም ነው ደስ የምትይኝ። ለኛ አይደለም ለሃይሚና ለብሩኬ የሁላችሁም ጸሎታችሁ የሚኞታችሁ ለሁላው ነው። አየሽ ለሁላው ሲሆን እንትን ይላል ይደርሳል። የሚኞታችሁ የነሱ ትልቅ እሺ አንድ ጊዜ ሁላችንም ያው ነው። ግን በቃ አላ በቃ እናንተ የኔ ውድ ስደተኛ እህቶችም እኛም እናንተም እነሱን ወዳችሁ እነሱን ፈጣሪ ትልቅ ቦታ ደርሰው ለማየት ስለምትታገሉ እናንተንም ወላሂ የሁል ጊዜ ደስታ እናንተንም እንደዛ አይነት ደስታ ይወፍቃችሁ። የምሬን ነው ማለት ነው። አሜን ሁነን እንደ ወላሂ ማለት ነው። እናንተም እነሱን ስለምትወዷቸው የእነሱን ደስታ ስታዩ አይደል ሲከፉ የምታለቅሱት፣ ሲደሰቱ የምትደሰቱት ብወዷቸው ነው። የእነሱን ደስታ ብወዱ ነው አይደለ? ስለዚህ ለእናንተም ደግሞ አላህ ወላሂ ላዚም እናንተንም ደስ የሚል ነገር ይወፍቃችሁ። እነሱንም ደግሞ አንድ ቀን ሳይለይብን ሁላችንም አንድ ቀን ክፋቸውን ሳያሳየን እኛም ካሰብንበት ቦታ ደርሰውልን አብረን ረጅም እድሜና ጤና ለሁላችንም ከክፉ ነገር ጠብቆን እነሱንም እኛንም በቃ ያሳየን የእነሱን ደስታ ሁልጊዜም ደስታችን እናንተንም ሁሌ አሜን እናቴ
ማለት ነው። አሜን አሜን ወዳችኋለሁ። አሜን አሜን። በሰላም ወደ ሀገርሽ ይመልስሽ ግብሽ እናንተ አሚን የኔ ወዶች እና ባወራችሁ ደስ ይለኛል፣ ግን እንወድሻለን። በጣም ነው እንወድሽ። በጣም እናመሰግናለን። እኔ እህት ባህርሽን አይለውም። እናመሰግናለን። እናት ኑርልኝ፣ ባለሽበት ሰላምሽ ይብዛልሽ፣ ፈጣሪ ይጠብቅሽ ከክፉ ነገር ሁሉ። አሁን ዱዓ ልታረግ ነው፣ ለጨረቃዎች ዱዓ ልታረግ ነው። ቆይ እንያዝ። እውነት በጣም ይመስል እግዚአብሔር። እናንተ ደግሞ ሚውት ብለን አላየሻችሁ ቅዱሽ ስሙ እናንተ ድምፄን ሁለተኛ ስሰማው እያስጠላኝ ነው። አትቅዱ። ኧረ ተይ ተይ ተይ፣ ችግር የለውም። እግዚአብሔርም ባለፈው በደስታዬ ስሜት ማለት ነው እንደዚህ እያወራሁ ነበር እና ድምፄን ሪከርድ ተደርጎ ተለቆ ጉፋ ምናምን ይዞ ነበር እና ስሰማ ብቻዬን ወይኔ እያልኩ ነበረ ማለት ነው እና ለዛ እናታስቡ የኔ ወዶች ማለት ነው። እኔ እሺ ዱአ አድርጊ አሁን እና እኛም አሚን እንበልሽ። ልትወርድ እንደሆነ ለጨረቃ ሚውት አድርጉና ሚውት አድርጉ። ረመዳን ነው ደግሞ በዛም ላይ ደግሞ አላህም ይሰማል። እሺ ለጨረቃችን አድርጊ እያላችሁ ነው። በእርግጥ እሺ ሁላችሁም ሚውት አድርጉ። ለወጣ ነው 49 ሰው አለ። አሜን በሉ። እሺ ሚውት አድርጉ። ለወጣ ነበር ግን እንግዲህ እናንተን ያው ሰውዬ ጠርቶኛል፣ ግን እወጣለሁ። ግን ችግር የለም እናንተን ደግሞ እንዳይደበራችሁ ያው ትንሽ እስኪ እሺ በቃ እና የጨረቃዎች የኛ ጨረቃዎች የኛ ቀብራራዎች የኛ ታዳጊዎች ፈጣሪ አምላክ የፈጠረን ከፈጣሪ በታች እኛ እህቶቻችሁም ከጎናችሁ ስለሆነ የምን ጊዜም ለደቂቃ ተከፍታችሁ ማየት አንፈልግም። ፈጣሪ ይጠብቃችሁ። ሁሌም እንዲመቁልን እንደ ጨረቃ እንደዚህ ሁል ጊዜ ውበታችሁ ያብራልን። ጤናችሁንም ገንዘብም ሁሉንም ነገር ጤናችሁንም ከምንም በላይ ጤና ነው እና ሁል ጊዜ ጤናችሁን ይስጥልን። ገንዘብም ከምትጠብቁት በላይ ይስጣችሁ። ከዚህ በላይ ጨምሮ ጨምሮ ይስጣችሁ። የኛ ጨረቃዎች በጣም ነው የምንወዳችሁ። እኛ ከምንም በላይ የሚያስደስተን ከኛ በላይ የእናንተ ደስታ ነው። ሁልጊዜ ድምቀታችሁን ሳቃችሁን ነው የምንፈልገው። ፈጣሪ ይጠብቅልን። የኛ ጨረቃዎች ወደፊት የአራት ልጆቹ እናትና አባት የኔ ትንሽዬዎች የኔ ታዳጊዎች ወላሂ ስትታዩ ራሱ በጣም ስለምታምሩ በእናንተ መካከል የሚገባ ምቀኛ የተዘጋ ይሆንልን። እናንተን በክፉ አይን የሚያይ ሁሉ አይኑን ያጥፋልን። እኛ እንደው አንፈልግም። እናንተን ሁሌም ቢሆን በጣም ነው የምንወዳችሁ። ከምንም በላይ ለእናንተ ክብር አለን። ደስታችሁ ነው እና የምንፈልገው። ፈጣሪ ከዚህም በላይ ጨምሮ ጨማምሮ ሰጥቷችሁ ደስታችሁን ሁሌ በቃ እንደዚህ እንደ ጽጌረዳ ፍክት ብላችሁ ያሳየን። የወደፊት ደግሞ ካሰባችሁበት ህልማችሁ ሁሉ ተሳክቶ ሀይሚዬም ብሩኬም ካሰባችሁበት ደርሳችሁ ህልማችሁ ተሳክቶ ያሰባችሁትን ያለማችሁትን ደርሳችሁበት ይዛችሁት በአይናችሁ አይታችሁት ትልቅ ደረጃ ደርሳችሁ አራት ልጆቻችሁን ወልዳችሁ የምናይ ያርገን። እኛንም እስከዛው በስደት ያላሰብነውን ደስታ ሰጥቶን እናንተን ለማየትም ያብቃን። ደስተኛ የሚያድርገን እናንተ እንደኛ የሚያቆይንና እናንተን ለማየት እኛ ዝግጁ ነንና ከመጥፎ ነገር የስደት ሴቶችም እናንተን የሚጠብቃችሁ የኛ ጨረቃዎች ደግሞ ለእናንተ መቼም የማይለቅ ውዴታ በልባችን የጻፍነው ውዴታ ከእናንተ ጋር ለመቼም ወደ ኋላ ላንል የእናንተን መጨረሻ ሳናይ ወደ ኋላ ላንል እኛ ቃል አለን በዚህ እና ፈጣሪ ይጠብቃችሁ የኛ ልጆች ማለት ነው። ያው ብዙ ባወራ ደስ ይለኛል፣ ግን ለእናንተ ሁልጊዜም እንደምለው ነገር ቃል የለኝም። ቃላቶቹ ላይ ስለሚያጥሩኝ ቃል ስለሌለኝ ፈጣሪ አምላክ ይጠብቃችሁ ነው የምለው የኛ ልጆች ማለት ነው። እኔ የሁልጊዜም ምኞቴም ከዚህ በላይ ከፍ ብላችሁ ለማየት ከዚህም በላይ ፈጣሪ ሰጥቷችሁ ሁልጊዜ ንጉስና ንግስት እንዲሆናችሁ እንዲኖሩልን እንፈልጋለን። ጤናውም ገንዘቡም ደስታውም ነገሮች ሁሉ ከእናንተ ጋር ይሆንልን ነው የምለው። የምር ያው ዛሬ ግን ይቅርታ አድርጉልኝ እህቶቼ፣ ብዙ ለማለት ስለማልችል ነው። ትንሽም ስለደከመኝ ለዛ ነው። እወዳችኋለሁ። አመሰግናለሁ እናቴ፣ በጣም ነው የማመሰግነሽ። እናመሰግናለን። አሜን 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 አሜን። ሰላም ይብዛልን። አሜን አሜን አሜን። በጣም ቴንኪው። አሜን አሜን አሜን። ይድረስልን የኔ እናት። ለአንቺም ጤናና እድሜ ይስጥልን፣ መጨረሻቸውን ያሳምርልን። አንቺም ጤናሽን ይስጥልን፣ ጤናሽን ይስጥሽ፣ እድሜሽን ይጨምርልሽ።
ኧረ ወላሂ የኔ ወዶች እኔ በጣም እሺ የኔ ወዶች እናንተንም ይጠብቃችሁ። ያው ግን ብዙ አላልኩም፣ ይቅርታ ትንሽም ጉንፋን ስለያዘኝ ችግር የለም። ሀይዬ ይበቃል። ሁለት ቃል የራሱ ይበቃናል። የተባረከ ዋናው ብዙ በመረቅ አይደለም፣ ከልብሽ ከመረቅሽ ሁሉም ይደርሳል። ከልቤ ነው ወላሂ። እኔ እንደው ከራሴ በላይ እነሱ ተደስተው ሳይ በጣም ነው ደስ ይላል። እኔ ሁሌ አይሻለሁ። ለዛ ነው እኔ ለነሱ ነው ወላሂ። እዚህ አሁን ይሄ ረመዳን ታውቅ በጣም ስራ ይበዛብኛል እና ከበፊቱም ግን የማስበው ማለት ነው እነሱን ዛሬ ምን ሆነው ይሁን ዛሬ እንዴት እነሱ ነውና ደስታቸው ነውና የምንፈልገው በቃ ሁሌም ደስታቸውን ያሳየን። ከዚህ በላይ ከፈጣሪ በታች እንግዲህ ፈጣሪ ነው ሁሉንም ነገር ከፈጣሪ በታይ ደግሞ እኛ በጣም ወዶች እኛው ስገቡ ሲመቸኝ እየገባሁ አወራችኋለሁ እና መልካም ክብር ይስጥልን። እናመሰግናለን። እሺ ወዶች በቃ መልካም እሺ የኔ እናት እንወድሻለን። የኔ እናት ይቢ ደግሞ እንደዚህ አንዳንዴ ነው አድርጌ እሺ እናቴ አፊዛ ደግሞ ሂጅበት። ኧረ እባክሽ ትዕግስት ሁሉ ይደርሳል። ሂጅበት አፊዛ የላ ከዛ ኤደ እኔ አልችልም። መጨረሻ ላይ ይሻለኛል። ለእኔም ትንሽዬ ነኝ። ልክፈትና ላሳይሽ። ፊዛ ሂጅበት። ከዚህ ወጥቼ ቪዲዮ እናንተ ሚውት አርጉና አዳምጡና ቅዱ። አሚን በሉ። እኔም ማዘን ምንም አልችልም። ሄዱበት ያለሽ ወደ ሳይሆን በግድሽ